ዩኤስ ግሪፋው እንደምን ቆያችሁ? ዛሬ ኤፕሪል 6 ነው፣ እሁድ ማለት ነው። ሰው ለቀጣይ ሳምንት ወይ ደግሞ ከኤፕሪል 7 ጀምሮ የሚኖሩትን ሰከንድ ኳርተር ፈርስት መንዝ እና ሰከንድ ዊክ ማለት ነው እና ምን አይነት ማርኬት ሙቭ ይኖራል የሚለውን ነገር አብረን እናያለን ማለት ነው። ሀንስሊ ቪዲዮ ልሰራበት ያሰብኩት ታይም እና ዊክሊ ሪቪው የምሰራው ወቅት ትንሽ አይነፉም እና አሮ ነው ግን ላይክ እንትን ለማስ ሞክራለሁ በቻልነው አቅም ማለት ነው። ሰው ዛሬ የምሰራላችሁ እኔ ፊቸሮችን እሰራላችኋለሁ። ከዛ እናንተ ደግሞ ኮርሌት እያደረጋችሁ ስትሮንግ እና ዊኩን እያመጣጠናችሁ ምናምን ትሰራላችሁ ማለት ነው። ዳስ ማይ አላማ የኔ ሀሳብ ማለት ነው እና አይሆፕ የሆነ ነገር እናገኛለን ብዬ አስባለሁ። ሰው ምን በምሰራችሁ ታይም ኦኬ ይሄ ነገር ዊክ ነው፣ ይሄ ነገር ስትሮንግ ነው እያላችሁ የራሳችሁን ዲሲሽኖች እየዋላችሁ እንዲሰሩ ፈልጋለሁ ማለት ነው። ሰው ሞር ደግሞ እናንተ ባክቴስት አድርጉት፣ ከኔ የተሻለ ስለምትሰሩ እናንተ በደንብ ባክቴስት አድርጉት ማለት ነው። አይሚን በደንብ ፍሮንት ቴስቱ እናንተም ስሩት ማለት ነው። እኔ ፊቸር ላይ ሳላችኋለሁ፣ እናንተ ኮርሌት እያደረጋችሁ ራንደምሊ ላይክ ፔር እየመረጣችሁ ይሰራላችሁ ማለት ነው ከተመቻችሁ ማለት ነው። ይሄ ከተመቻችሁ ደግሞ ማነው ስትሮንግ ማነው ዊክ ተሰረዝሩትና እናንተ የኔን እሳቤ ነግራችኋለሁ። እናንተ ዘረዝሩትና ከዛ እያጣመራችኋቸው ትሰራላችሁ ማለት ነው። ኦኬ እንቀጥል። ከሰው ከአንድ አመት ያለው ማርኬት ሙቭመንት ጀምሮ ነው የምሰራላችሁ ማለት ነው። ምንም አላስተካከልኩትም፣ ዝም ብዬ ነው ተነስቼ ካልሰራው ብዬ ተነሳው እንትን ያልኩት እና እንዳይደብራችሁ። ሰው ማርኬታችን እንደምታዩት እዚህ ጋር መንዝ ኢንተርናል ነበረው። ኦኬ ከዛን ኤክስፓንድ አደረገ፣ ኤክስተርናል ተቻረገ ማለት ነው። ይሄ ኤክስተርናል ነበረ ራይት፣ ይሄ ኤክስተርናል ነበረ፣ ማርኬቱ ተቻረገው ማለት ነው። ኤክስተርናል ሌቭል አለ፣ ታርጌት የሚያደርገው ኢንተርናሉን ነው ማለት ነው። ይሄ ኢንተርናል ታርጌት ያደርጋል ማለት ነው። ከዛ በፊት የነበረውን ፍሎ ተመልከቱት። ይሄ ኢንተርናል ነበረ፣ ከዛ ወደ ኤክስተርናል ታርጌት ያደረገ ማለት ነው። እዚህን ጊዜኛ ብንኖር ሌላ ታሪክ ውስጥ ነበር። ያው ሰው ማርኬት መጣ፣ ኤክስተርናል ተቻረገ፣ ድጋሚ ኢንተርናል ተቻረገ ማለት ሰው ኢንተርናል ተቻረገ። ታርጌት የምናደርገው የትኛው ነው? ታርጌት የምናደርገው ሌቭል ይሄኛውን ሌቭል ነው ማለት ነው። ቺኛውን ሌቭል ታርጌት እናደርጋለን ማለት ነው። ከዛ በፊት ግን የሚኖሩ ሌቭሎች ይኖሩናል። ለምንድን ነው እነዚህ ሌቭሎች የሚኖሩን ካላችሁ ኦፖዝ ስለሚያሉ፣ ምሳሌ ይሄ ኦፖዚንግ የይርሊ ኢንተርናል ሊኩዊቲ ነው። ከዛም በኋላ እያለ የሚቀጥል ደግሞ ሌላ ሌቭሎች አሉ። ከዚ በፊት የሞላው ኢንተርናል አለ ምናምን። ሰው እነዚህ እንዳለ ታርጌቶች ናቸው የሚሆኑት ማለት ነው። ሰው ይርሊ ኢንተርናል አለን፣ ወደ ኤክስተርናሎች ታርጌት እናደርጋለን ማለት ነው። ወደ ቡሊሽ ያለው ኤክስተርናል ቱ ኢንተርናል አልቋል፣ ኢንተርናል ቱ ኤክስተርናል አልቋል ማለት ነው። ስለዚህ ምንም ቫሊድ አይደለም ለኛ ማለት ነው። እንቀጥላለን 6 መንዝ ምናምን እያልን እንመጣለን። 6 መንዝ እንደምታዩት ኦፖዚንግ ፒዲአር ያለው ኦፖዚንግ፣ ይሄ ኦፖዚንግ ብሎ የሚያደርገው ወደ ቡሊሽ እንዲወጣ ነው የሚያደርገው። ሰው ማርኬቱ እንደምታዩት ግን ቤሪሽ እየወረደ ነው ማለት ነው። ሰው ለምሮ ቤሪሽ የሚወርደው የሚለውን ነገር ሄደን እናያለን ማለት ነው። ኦኬ ስለዚህ ወደ ዋን መንዝ አጠራጠር ለማድረግ እንዲመች ሌሎች ቤሮችንም ስለማል ኦኬ ያረብስ በጣም ችክችክበታል ይሄ ነገር ገና ትፍጮ ምናምን ነገር ስለሚቆይብን ኦኬ ወደዚህ እንምጣ። ይሄ ሎ አለ። ስለዚህ ምን አለን እዚህ ጋር ዋን መንዝ ምን ፈር ቫሉ ጋር ሎ ሪስክ ማን ይርሊውን እንወስድና ዋን መንዙ መውሰድ እንችላለን ከፈለገን እኛ ማለት ነውና ኦኬ ሰው ይሄ ምንድነው ማለት ነው የኛ ሌቭል ነው ማለት ነው። ከለራን ይደላል ሰው ሎ ሪስካችን ነው ማለት ነው። ሰው ይሄን ሎ ሪስክ ተጠቅመን ወደ ቤሪሽ መጋት እንችላለን። ታርጌት የምናደርገው ይሄን ሌቭል ይሆናል ማለት ነው። ዳስ ግድ እስካሁን አሪፍ እየመጣ ነው። ምናል ኦፖዚንግ ያለው ማለት ነው። ኦፖዚንግ ይከበር አይከበር የምናውቀው ምንድነው አፍተር 24 ዳይ ያለው ማርኬት ሙቭ በማየት ነው ማለት። ምክንያቱም ዲስሪስፔክት አድርጎ ክሎዝ የሚያደርግ ከሆነ ኦኬ ዳስ ግድ፣ ግን ሪስፔክት አድርጎ በጣም ቡሊሽ የሚወጣብን ከሆነ ያው ሎወር ታይም ፍሬም ወይ ደግሞ ዳይ ምናምን ላይ ማለት ቢት ያደረገንና ኮንቴክስታችን ምክንያቱም እኛ ይሄን ያወጣውላችሁ ያለሁት ድሮ ሊኩዊዲቲያችንን ለማወቅ ናሬቲቫችንን ካወቅን ድሮ ሊኩዊዲቲያችንን ደግሞ ባያሳችንን ካወቅን ማርኬቱን ወዴት ፍሎ እንደሚያደርግ መረዳት ከቻልን አያቅተንም ማለት ነው ሴል ኦር ባይ ለማለት። ዳትስ ዋይ እዚህ ጋር መጥቼ እንዲሰራውላችሁ ያለሁት ማለት ነው ከላይ ጀምሮ ማለት ነውና ሰው ለዛም ነው እንትን እያልኩኝ ያለሁት ሪሰንት ወደ ፍሎቴሽን ስናደርግ ማያቅተን ማለት ነው። ስለዚህ ዴይ ላይ መጥቼ ወደ ቤሪሽ ነው የማይወጣው፣ ዊክ ላይ መጥቼ ወደ ቤሪሽ ነው የማይወጣው። ኦፖዚንጎቹን ደግሞ እንዴት ነው ማርኬቱ እነዚህን ኦፖዚንጎች ባላንስ አድርጎ
ወደምፈልገው ወደ ፍሎ ሙቭመንቱ በስትክክል የሚጀምረው የሚለውን ነገር ማየው ማለት ነው። ኦኬ እንቀጥል። ወደ ዋን ዊክ ምናምን እንምጣ። አሁን እነዚህ ኦፖዚንግ ፒዲአሮች ስራቸው ለምንድን ነው ፖዝ እያደረገ ያለው የሚለውን ነገር ለመለየት ማለት ነው። በፈጣሪ በጣም እንደ ቸከቸኩበት። ኦኬ አይ ቲንክ ከዚህ በፊት ሁሌ እንደምታውቁት እንደ ፎሪቨር ትሬደር ምን እንሰራለን? ፊቸር መስት ነው ሁሌ ፊቸር መስት ነው። ለዛ ነው እሺ፣ አትፍረዱብኝ። ሰው ፔር ልመርጥ ነበር። ፔር ግን የሚሆን አይነት አይደለም ፔር መምረጥ ማለት ነው። እና ለዛ ነው ፊቸሮቹን መስራት የሚያሳብኩት። ሰው እዚህ ጋር እንደምታዩት ኦፖዝ አለው ሰው ይሄ ኦፖዝ አድርጎታል ማለት ነው። ማርኬቱን ኦፖዝ አድርጎታል። ከዚህ በፊት ምን አግኝቷል? ኢንተርናል ኤክስተርናል። እዚህ ጋር ዴይሊ ስንመጣ በጣም ክሊር ነው። ዴይሊ እንመጣለን። እሺ ሰው ማርኬት አሁን ይሄ መከበሩ ሁለት ነገር ያሳየናል። አንድ የሚያሳየን ምንድን ነው? ማርኬት ወደዚህ ሊመጣ ነው። አሁን ወደዚህ ይመጣል አይመጣም የሚለውን ነገር የምንለየው ምንድን ነው? በሚሰጠን ባለው ማርኬት ሜከር ባይ ሞዴሉ ነው። አንድ ማለት ነው። ሁለተኛ ደግሞ በኤስኤምቲ ነው። ኤስኤምቲ ግን እዚህ ጋር ዲኤክስዋይ ፊቸር ከጂፒ ፊቸር ጋር ዲኤክስዋይ ፊቸር ከኤሮ ፊቸር ጋር ኮኔክት አድርጌ አይደል ኤስኤምቲውን የማየው ዲኤክስዋይን ሄጄ ከኤሮ ዩኤስዲ ጋር ዲኤክስዋይን ይሄ ፊቸሩን አይደለም ኖርማሉን ዲኤክስዋይ ሄጄ ከማን ጋር ከጂፒኤስዲ ጋር አገናኝቼ ነው። ኦኬ ኤስኤምቲ አለው። ስለዚህ አቅም አይኖረውም ይሄኛው ሌቭል እዚህ ጋር እንዲያመጣው ብዬ ማየው ማለት ነው። ምክንያቱም ይሄ ነገር የሚነግረን ማለት ነው እንትን ስለሆነ ማለት ነው ኤስኤምቲ ስለሆነ ማለት ነው። ማርኬቱ እዛ ይምጣ ኦፖዝ ያድርገው ምናምን በአብዛኛው ኦፖዚንግ ፒዲአሪዎች ይከበሩ አይከበሩ የሚነግረን ኤስኤምቲ ነው። የኤስኤምቲ ይከበር አይከበር የሚነግረን ደግሞ ማለት ነው ፒዲአሪው ነው ማለት ለሱ ኮንፈርም የሚያደርገው። ለምሳሌ አንዱ ፌል ካረገ ፌል አረጋ እሺ ፌል እንዳረገ እንዴት አወኩኝ? ቢያንስ ለኦሪስ ጨርሶ ፈርስት 9 ጊዜ ኦኬ ሰው ኤስኤምቲ ተከብሯል ስለዚህ ቀጥላለሁ ማለት ነው። ዳትስ ተረዳችሁኝ አይደል? በሌላ ባሉ እያልኩኝ ነው። እሺ ትሄዳላችሁ የሮስሪ ጂፒኤስ ጋር ትመጣላችሁ። ከሁለቱ አንዱ የሆነ ቴክ አድርጓል። ቴክ ካረጉ ኤስኤምቲ ያለን ማለት ስለዚህ አሁን እዛ ጌጂ ማሳየት ያልፈለኩት ምንድን ነው እናንተ እንደ ሆምወርክ እንድትወስዱ ተፈልጌ ነበር፣ ግን በጣም ያወራሁት ነው አሁን ራሱ ማለት ነው። ስለዚህ ምን አረጋለሁ ማለት ነው። ኦኬ ይመጣል። ይሄ ተች ያደርጋል። አንደኛው ፔር ቴክ ያደርጋል ወይ ጂፒ ወይ ኢሮ። ኦኬ ኤስኤምቲ ይፈጠራል። ከዛስ ይሄ ኤስኤምቲ ግን የሚከበረው መች ነው? ቢያንስ 1 አወር ላይ ሎው ሪስክ ሰጥቶን ፒዲአር ማለት እሷን አክብሮ ፈርስት ይሰጣል። ዳትስ ናይስ ምን እንላለን? ዳትስ ናይስ በጣም ይሄ ኤስኤምቲ ተከብሯል ብለን እንቀጥላለን ማለት ነው። ወደ ቤሪሽ መግባቱ ማንን ዲኤክስዋይን ማለት እነዛስ ወደ ባይ መግባቱን እንቀጥላለን ማለት ከሶስቱ አንዱ ነው ቴክ ሊያደርግ የሚችል። ሁለቱ ምናምን ቴክ ካረጉ ሳየው፣ ግን ያው ሁለቱ ቴክ ካረጉ ማለት ስትሮንግ እና ዊኩን ለይተን እንገባለን። ምክንያቱም ዲኤክስዋይን መግባት ስለማንችል ማለት ነው። ከዛ አንፃር ዲኤክስዋይ ኦልሬዲ ዜሮ ነው የሱ ፕሮባቢሊቲ እዚህ ጋር የመምጣት ማለት ነው። ቤዝድ ኦን ዳት ከነዛኞቹ አንፃር ሳናስበው ማለት ነው። ኦኬ ወደ ፖይንታችን እንምጣ። እናንተ በጣም ፎከስ አድርጋችሁ እንድትሰሩ ፈልጋለሁ። ምክንያቱም የዚህ ሳምንት አሁን ቀጣይ ሳምንት ትልቁ ማኒፑሌሽን እሱ ስለሆነ ማለት ነው። እሱ ሌቭል ስለሆነ ማለት ትልቁ ማኒፑሌሽን አሁን እዚህ ጋር መጥቼ 1 አወር ላይ ባሳያችሁ ማለት ነው በጣም ክሊር ነው ለባይ ይሄድ ያለው ሙቭመንት ማለት ለዛ ነው ኤስኤምቲ ነው ማተር የሚያደርጉ ያልኳችሁ ማለት ያ ኤስኤምቲ ነው እኛን ባይሳችን ሊቀይርልን የሚችለው። ግን እሱ ብቻውን ምንም ማተር አያደርግም። ምን ያስፈልገናል? ኮንፈርሜሽን ደግሞ ሁሌም ብያቸዋለሁ እንደ ስዊንግ ትሬደር ዴይ ላይ የሚፈጠሩት ፒዲአሪዎች ኮንፈርሜሽኖቻችን ናቸው። ኦኬ ስንቀጥል ምን አለን እንደ ኢንተርናል ላይ ማለት ስለዚህ የምጠብቀው ዲኤክስዋይ ምንድን ነው? ይሄን አግኝቶ ቤሪሽ እንዲወርድ ነው ፈልገው ማለት ይቀረኝ ላይ ይበላል ቤሪሽ እንዲወርድ ነው ፈልገው ማለት አይ ነው there is a opposing ፒዲአሪ ግን የዚህ ፍሎውን ነው እያወሩ ያለው አሁን እኔ ተረዳችሁኝ አይደለ? ስለዚህ እዚህ ጋር መጥቶ ወይ ሰኞ ወይ ማክሰኞ የሳምንቱ ሃይ ይሆኑና ሐሙስ ሮብ ኤፍኤምሲ ሲፒአይ አለ በዚህ ሳምንት ራይት እነሱ ቤሪሽ ሙቭመንት ያሳዩናል ማለት ነው። ይሄ ካልተፈጠረስ ወይ እኔ ትሬድ አልገባም ወይ ማልፔት ይደረጋለሁ ማለት ነው። ዳትስ ይሄ ነው ማለት ነው። እና ኦኬ ወደ ሌሎቹ ደግሞ እንገባ። ኦኬ ኢሮ እንደምታዩት ልክ ተመሳሳይ ነው ከዲኤክስዋይ ጋር። እንደምታዩት እዚህ ጋር ኢንተርናል አግኝቶ ነበረ 2018 ላይ። ከዛ እንደምታዩት ሪቴስት ያደረገ ግን ያው ኤክስተርናል ተች አድርጎ አይደል። ከዛ ኤክስተርናል ተች አደረገ። እንደምታዩት እዚህ ጋር ከኤክስተርናል በታች ምን ነበር? ኢንተርናል ነበር። ኦኬ ወደ ላይ ስንመጣ ያው በስቴ ኢንቴክ ያደረገ አሪፍ ነበር በደንብ ኤክስተርናል ለማለት ነው። እዚህ ጋር ኤክስተርናል ነበረን። ያ ኤክስተርናል ያው ኢንተርናል አገኘ ሪቴስት ያደረገበት ድጋሚ ቴክ አደረገ መጣ ሞር ዲፕ የሆነ የምንገባ ዲስካውንት ዞን ውስጥ ላይ ገባ ማለት ነው። ኦኬ ኢንተርናል አለን ማለት ነው። ኢንተርናል አሁን እኛ የምንመለከተው ኢንተርናል የትኛው ነው?
ይሄኛው ሌቭል ነው ማለት ነው። በጣም ብዙ ሰዎች ደግሞ ማለት ነው ያየሁት ነገር ጥያቄ ስጠይቁኝ በጣም የተረዳሁት ስዊንግ ሎው ስዊንግ ጋዮችን አልተረዳችኋቸውም እና እነሱ የምትረዱ መልካም። አሁን እዚህ ጋር ስዊንግ ጋዮቻችን እናውጣ እሺ። ይሄ መንዝ ኢንተርናል የእሱ ስዊንግ ሃይ ማን ወይ ደግሞ የእሱ ይሄ ናሬቲቭ የዚህ ናሬቲቭ ባይስ ማን ይሄ ነው እሺ ነው ይሄ ነው እሺ ይሄኛው ያንን ቴክ አድርጎ ማርኬት ይሄንን ሌቭል ነው ታርጌት ለማድረግ የሚንቀሳቀሰው ማለት ነው። ታርጌት ለማድረግ የሚንቀሳቀሰው ማለት ይሄኛው ለመሆን ምን ማድረግ ያስፈልጋል? ማርኬት ይመጣል እዚህ ጋር ኤክስፓንድ ያደርጋል አዲስ ፊር ቫልዩ ጋር ይሰጠናል። ይሄኛው ነው ስዊንግ ጋዩ ማለት ነው። ለምን ማርኬቱ ይሄን ፊር ቫልዩ ጋር ከመስጠቱ በፊት የፈጠረውን ሃይ ስለሆነ ታርጌት የሚያደርገው ማለት ነው። that's okay so እነዚህ የወለዳቸው የመጡት ናቸው እንጂ ዳሜን እዛ ላይ ያለው ነው ማለት ነው። ኦኬ እንቀጥል። ይሄን ካለ ምን አለን 1 year ኢንተርናል አለን ኤክስተርናል ሌቭሎች አሉን። ይሄ ላይ የምትያቸው እንዳለ ኤክስተርናል ሌቭሎቻችን ናቸው ማለት ነው። that's good ኦኬ እንቀጥል። 6 months እንምጣ ዝም ብለን ያለ ነገር ካለ ኦፖዚንግ አለው እንደምትዩት ኦፖዚንግ አለው። ይሄ ኦፖዚንግ ግን መች ነው ዲስሪስፔክት እንደረገው በጣም ማርኬቱን ይሄው እንደምትዩት ይውላችሁ ኦልሬዲ ከ2022 ጀምሮ እስከ 2024 ድረስ ማርኬቱን በጣም ኮንሶሊዴት እንዲሆን ያደረገው ምንድነው? ይሄ ኦፖዚንግ ፒዲአር ላይ ኮንሶሊዴት ያደረገ ወይ መጥቶ ቴክ አላደረገ ይሄንን ወይ ደግሞ ዝም ብሎ ኮንሶሊዴት ያደረገ። ስለዚህ ይሄ አመት ወይ ደግሞ ይሄ አሁን 2 መንዝ የቀረው ፈርስት እና ሰከንድ ኳርተር ያለው 6 መንዝ ካንድል ዲስሪስፔክት ማድረግ አለበት በቃ ለኛ ግዴታ ማለት። ግን ችግሩ እንደው ታውቃላችሁ አሁንም እዚህ ጋር ሌላ ፌር ቫልዩ ጋፕ አለውና አሩን በጣም ነው ላይ እንዳይወድ በጣም ነው የሚጋትተው ማለት ተመልከቱ። ለምሳሌ ቴስት አደረገ እዚህ ጋር ግን ኦልሬዲ ኢንተርናል ስላላገኘ አንፈርድም። ቴስት አደረገ ናይስ ቤሪ ሾር ነው ቴስት አደረገ ድጋም እሺታል ትንሽ እንትን አለ። አሁን ለዚህ ለኦርደር ብሎክ ሲባል ነው ቴስት የተደረገው ማለት ነውና ለዚህ ፌር ቫልዩ ሲባል እንደዚህ ቴስት አድርጓል ማርኬቱ። ኦኬ ይወጣ ሶ what about this ትንሽ ይሄ አመት ኦፖዚንጎቹን ዲስሪስፔክት የሚያደርግልን አፍተር ኔክስት ይር ምናምን ነገር ሌላ ታሪክ ውስጥ ማለት ነውና አፍተር ዲስ ይር ሌላ ታሪክ ውስጥ ሰው ከዛ አንፃር ነው ብቻ አሁንም ሪሰንቶችን ነው ትሬድ የምናደርገው ግን ጀስት አሁንም ባይሳችን በደንብ ለመለየት ነው። ስለዚህ ይሄ ማርኬት ምን አለን አሁን በጣም ቆንጆ ባይስ አለን ማለት በጣም ቆንጆ ባይስ አለን። እንቀጥል። እዚህ ጋር 3 መንዝ ላይ ምንም ነገር የለንም። 1 መንዝ ጋር እንምጣ። አሮ ነው የያዝኩት ፒሲ ሌላ ፒሲ መቀየር ነበረብኝ ግን ትንሽ ላግ እያደረገች ነው ሶሪ በጣም ኦኬ በጣም 12 ደቂቃ ፈጀው ለጥላጥ ማድረግ አለብኝ። 1 መንዝ ኢንተርናል ታርጌት ኤክስተርናል እንቀጥል። ሌላ ተጨማሪ ታርጌት ይኖረናል እዚህ ጋር ኤክስተርናል ማለት ነው። መንዝ ኢንተርናል ታርጌት ሳይሆን ወደ ቡሊሽ ነን ማለት ነው። ይሄ ካንድል ቡሊሽ ነን ማለት ነው። ኦኬ እዚህ ጋር ጀስት ምን ይታየናል? ምንም እንትን ይቀርዋል እንደነገርኳችሁ ምን ያስፈልገዋል? እነዚህ ሌቭሎች እንትን መደረግ አለባቸው። 24 ቀን አለ ገና ኦፖዝ ሊደረግ ማለት ነው። ይሄ ፌር ቫልዩ ጋፕ ይሄን ፌር ቫልዩ ጋፕ እንተዋለን ማለት ነው። ጊዜው ይሄን ካከበረው ይሄንን ታርጌት የሚያደርገው ይሄን ሲመጣ አሁን ደግሞ እንደ አዲስ በቃ ቀጣይ ኤፕሪል ሜይ እና ጁን የሚያማምር ማርኬት ሙቭ ነው የምናየው ማለት ነው። ግን ይሄን ኤፕሪል በጣም ማንፊት ሊያደርገን ነው እኛን ማለት ነው። ያን ነገር ደግሞ አንፈልገውም ብዙዎቻችን። that's why if you want we can እንምጣ። ኦኬ ዊክ ላይ መጣው ዊክ ስቲል ኦፖዚንግ አለው እዚህ ጋር is good okay ይሄን ቴክ ለማድረግ ነው ታርጌት የሚያደርገው እንደነገርኳችሁ ከቅድሙ ጋር ተመሳሳይ ነው። ኤስኤምቲ ነው እንታያላችሁ ከኮርሌት አድርጋችሁ ማለት ነው። እዚህ ጋር ስንመጣ ኦኬ አንድ የረሳሁት ነገር አለ እዚህ ጋር እንትን አርቢ ከምላችሁ ምን አሰብኩ መሰላችሁ? ይሄ ነው ኦፖዚንግ ፒዲአር ለሴል ነበር ኦልሬዲ ተጠቅሞታል ለሴል ግን መልሶ ምን አደረገው? ዲስሪስፔክት አደረገው። ይሄ ነው ኦፖዚንግ ፒዲአር ነው ዲስሪስፔክት አደረገው። ዋን ዴይ እንምጣ። አሁን ዋን ዴይ ስንመጣ እዚህ ጋር ምን አለን? ፌር ቫልዩ ጋፕ ሳይለን ይሄን ዊክሊ ኢንቨርሽን ፌር ቫልዩ ጋር መጠቀም እንችላለን ማለት ነው። ካሁን ይሄን አርቢ ማለት ነው እቺኛው ካንል አርቢ እንላታለን እሷን እንጠቀማታለን ማለት ነው። ማርኬት መጣ ኢንተርናል ይሄን ቴስት ያደርጋል ቡሊሽ ነው የሚጠብቀው ማለት ዲኤክስዋይ ክሊር ዴይ ፌር ቫልዩ ጋፕ ዴይ ቮሊዩም ኢምባላንስ አለው። ይሄኛው ደግሞ ኢንቨርሽን ፌር ቫልዩ ጋፕ ፎር ደግሞ አርዲ ያለን ማለት ነው። እሱ ጋር ቴስት አድርጎ እንዲወጣልኛል ማለት that's what I expect and expect ማድረግ ነው ማለት ነው። ኤስኤምቲ ምናምን ነው እንደነገርኳችሁ እዛ ታያላችሁ። ኤስኤምቲቹ ኮንፈርም ሲደረጉ ደግሞ ቀናቶች ስለዚህ መንዝን መንዴን ትሬድ የማድረግ ቻንስ ዜሮ ነው ማለት ነው። መንዴ ትሬድ አናደርግም ማለት ነው። ምክንያቱም የሳምንቱ ሎው ይሁን ፒዲአር አሁን የሳምንቱ ሎው ሆኖ ሎው ሪስክ ሊጫራልን ይችላል። ስለዚህ ማክሰኞ ፈርስት ያችን እንገባለን ማለት በጣም ፔሸንስ ይፈልጋል።
ትሬዲንግ ማለት ነው። እና እሷ ነገር ብታደርጓት መልካም ነው ብዬ አስባለሁ። ኦኬ ወደ ቀጣይ ፔር እንግባ። ኦኬ 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 እንትን ቀነስ እያደረኩኝ ሊድ ብዬ ነው። እዚህ ጋር መንዝ ኢንተርናል አለ ሰው ይሄ መንዝ ኢንተርናል ኤክስተርናል አለ። ሶ ኤክስተርናል ተቻረገ መንዝ ሰራ ማለት ነው። ሰው ሳምቲንግ ኢንተርናል ነው። አሁን ይሄ መንዝ ኢንተርናል እዚህ ጋር ያሉትን ነው የሚወስደው። ቴስት ያደረገ እዚህ ጋር ያለውን ይወስዳል። ሞር ደግሞ ዲፕ ቴስት ያደረገ እችኛው ያለው አልወሰደም። እችን ወርደ ብሎክ ይጠቀምና ይወጣል። ይሄን ታርጌት ያደርጋል ማለት ነው። ዳትስ ክሊር አይደለ? ዳትስ ክሊር። ጎላ አድርገው መሰለኝ በጣም አብኩቸዋለሁ። ሶሪ በጣም ለዛ። ይሄ ወርደ ብሎክ አለን። እችን ወርደ ብሎክ ቴክ ያደርጋል ወደዚህ ይመጣል ማለት ነው። ዳትስ አወር ታርጌት 1 ዊክ። አጠፋፋው ነው ባካችሁ ይደበራል። ብቻ እንትን ምንድናቸው እነዚህ ሌቭሎች ከዚህ የተሰሯቸው ናቸው እና በጣም ፊቸር ለነገርኳችሁ ነው። ፊቸር ክሊር ከሆነላችሁ ሌላ እቅታቸውን ፖይንት ሁሌም እንደምነግራችሁ። ኦኬ ድጋሚ እንስራ። እሺ መንዝ ኢንተርናል፣ እሺ ኤክስተርናል እዚህ ጋር ማለት ነው። ዳትስ ናይስ። ኦኬ ሰው 1 ዊክ እንምጣ አዲስ ነገር ካለው። ኦኬ ኦፖዚንግ ፒዲአር ያለን ሰው ክሊር ነው አይደለ? መንዝ ኢንተርናል ቱ ኤክስተርናል ክሊር ነው። መንዝ ኢንተርናል ኤክስተርናል ክሊር ነው። ኦኬ ሰው ስለዚህ ዊክ ላይ ይታየናል፣ ፌር ቫልዩ ጋፕ ይታየናል ማለት ነው። እዚህ ጋር ይሄ ማርኬት የሆነ ፌር ቫልዩ ጋፕ ቴስት እያደረገ ነው እንደምታዩት ላይክ ደሽ ሲ በትንሽ የሆኑ ቴክ አድርጓል። ስለዚህ አሁን ሞር ዲፕ ይጠብቃል። ለምን? ምክንያቱም እነ ጂፒ እነ ኢሮሲ ጋይዳችሁ ነው ሺን የምታዩት። እነሱ አሁን ፌር ቫልዩ ጋፕ አረቢ ዊክ ኢንቨርሽን ፌር ቫልዩ ጋፕ ሲያገኙ እሱም ዝቅ ማለቱ አይቀርም። አሁን ትልቁ ጨዋታ ምንድን ነው? ከኢሮሲዲ እና ከጂፒሲዲ ማን ነው ዊከር? ከኢሮሲዲ እና ከጂፒሲዲ ወደ ባይ ስትገቡ ደግሞ ማን ነው ስትሮንግ የሚለውን ነገር በጣም መለየት አለባችሁ ማለት ነው። ለዚህ ደግሞ የሚደግፋችሁ ነገር ኤስኤምቲ ይደግፋችኋል። አሁን ላይ እንደ አጋጣሚ አሁን ላይ ግን ሞር ኢሮ ጂፒስ ሞር ክሊር እና ሞር ቤተር ለእንደዚህ አይነት ነገር እንትን ለማለት ማለት ነው። ኦኬ ሰውን ካለን ወደ ዋንዴ እንምጣ። ስለዚህ አይ ቲንክ አውቃችሁታል ብዬ አስባለሁ። አሁን ማን ነው ኤስኤምቲ ሊፈጥር እንዳሰበ ነረጠስ በቃ ይሄ ኢንተርናል ተቻረገ በትንሹ ወጣ። እዚህ ጋር ያሉት ሌቭሎች ቴክ አረገ መልሶ ቴስት አረገ እንደምታዩት መልሶ አሁን ምን መሰላችሁ? አሁን ኤስኤምቲ ነበርና እዚህ ጋር ከነ ኢሮሲዲ ጋር እዚህ ጋር ሌቭል ሰው ይሄ ኤስኤምቲ ነው ቡሊሽ ኒድ ያደረገው ይሄ ማርኬት መልሶ ቴስት አረገ። ስለዚህ ቴስት ሲያረግ ይሄ እንደ ፌር ቫልዩ ጋፕ ሳይሆን እንደ ዊክ ነው የምናየው። እንደ ዊክ ፌር ቫልዩ ጋፕ ነው ማየት ያለብን። እሺ እንደ ዴይ ከሆነ ኦልሬዲ ተጠቅሟታል። ኦልሬዲ ኤስኤምቲ ፈጥሮ ተጠቅሞታል። እንደ ዊክ ከሆነ ግን ምንም ነገር የለንም ማለት ተደሽኝ ምንም ነገር የለንም ማለት እንደ ዊክ ከሆነ ማለት ያለ በለዘ እንደ መጠቀም ይችላልላችሁ። እንደ ዊክ ሰዱትና እንደ ዊክ ላይ ራሱ ኤስኤምቲ ቢኖረንም ማለት ነው ምን ተሳላችሁ አንድ አዲስ መቶ ቴክ እያደረገው ነው ለመውሰድ እንችላለን ማለት ነው። ምክንያቱም እዚህ ጋር ክሊር ነው ቴክ ስላደረገው ማለት ነው። ዘይን ካልን አሁን ይሄ ዊክ ፌር ቫልዩ ጋር በደንብ ተሻርጎ ምን ጠብቃለሁ ድጋሚ ወደ ባይ ጠብቋል ዴይ ማርኬት። ለምን መንዝ ላይ ምን ስላለኝ ድሮ ሊኩዊዲቲ ስላለኝ ማለት ሶ ይሄ ማኒፑሌሽን አልፎና ሰኞን ቢያንስ አልፋትና ሰኞ በደንብ ቴስት ካደረገች ማክሰኞ ሎው ሪስክ ምናምን ቢሰጠኝ እጠልዘዋለሁ ማለት ነው ማርኬት ዳትስ ኦኬ። ወደ እነዚህ እንምጣ ወደ እነ ኤዩዲ ምናምን ወደ 12 መንስ ለስራ ድጋሚ ወደዚህ ኦኬ። እሺ እዚህ ጋር እንደምናየው ማርኬት this one is more clear ብዬ አስባለሁ። እንደዚህ ይሄ ማርኬት ምን አለው መሰላችሁ? እዚህ ጋር 3 ባር ስዊንግ ፈጠረና ማለት ቀጥታ ነው ኤክስፓንድ ያደረገው ወደታች ማለት ነው። እትግር መንዝ ኢንተርናል አገኘ ቀጥታ ወጥቶ ነች ሌቭል ቴክ አረጋት ምናምን ነገር። በዚህ መካከል ያለችውን ሙቭመንት ነው አሁን እኛ የምንፈልገው። የትኛዋን? እቺኛዋን ሌቭል አያችኋል? እቺ ምንድነች? መንዝ ኢንተርናል ነች ማለት ነው። ይሄኛው እየወረደ ነበረ ሰም ሴል ሊኩዊዲቲ ነበረው ሉክ በሻል ቴስት አደረገ ቤሪሽ ወረደ ሌቭል የሆነ ነገር ወሰደ ማለት ነው ይሄ ማርኬት። ኦኬ ዳትስ ጉድ ድጋሚ ቴስት አደረገ ከዛው መውረድ ጀመረ ማለት ነው። ሶ ቺኛዋ ሌቭል ኦልሬዲ ተጠቅሟታል ይሄ ማርኬት እዚች ጋር ካያችሁ እዚህ ጋር ተጠቅሟታል። ግን መልሶ ቴስት ማድረጉ የሆነ ሪዝን ሊኖረን ይገባል ማለት ነው። ኦር ደግሞ ይሄን ቤሪሽ ሙቭመንት ኮንፈርም ማድረግ አለብን ሌላ ኢንተርናል ኤክስተርናል ወስደን። ዳትስ ጉድ እዚህ ጋር ምን አገኘ? እዚህ ጋር ምን አገኘ? እዚህ ጋር ኦርደር ብሎክ አገኘ ነው ማለት ነው። ይሄን ነገር ተጠቅሞታል ስለወሰደ ተጠቀመው። እዚህ ጋር ሌላ ነው ያሰል ሌላ ነገር በቃ
እቺን ኦርደር ብሎክ ለምሳሌ መውሰድ እንችላለን ማለት ነው። ኦር ደግሞ እቺ ኦርደር ብሎክ ለምን መሰላችሁ ወደ ሴል ረሽ የማደርገው? ምክንያቱም ማርኬቱ ኦልሬዲ ቤሪሽ ነው። ቤሪሽ ኦርደር ፍሎ ነው ያለው። ዳትስ ዋይ እዚህ ጋር ሴንተሩ ቢሆን ማርኬት ሴንተሩን ነው መጠቀም ያለብን። እሺ ሴንተሩ እዚህ ጋር ቢሆን ኦርደር ብሎኩ ማለት ነው ተሻረገ ማለት ነው። ኦርደር ብሎክ ቢያንስ ሴንተሩ ጋር ደርሶ ግን ከሴንተሩ ታች ነው ክሎዝ ያደረገው። ዳትስ ዋይ ይሄ ኦርደር ብሎክ ቫሊድ ነው ብዬ የምወስደው ማለት ነው። ከዛን ቤሪሽ መጣ። በጣም ደግሞ ከሱ ባይ ደግሞ ሞር ኮንፈርም ያደረገንን ላሳያችሁ። ይሄኛውን ኢንቨርሽን ፌር ቫልዩ ጋፕ የ6 መንዝ ማለት ነው ዲስሪስፔክት ያደረገ እዚህ ጋር ሉክ። አሁን እቺኛ ካንድል ብትሆን ሰው ፎም እንቀጥልሽ እንደገና ኮዝ አድርጌ ነበር ሶሪ በጣም ኦኬ 6 መንዝ ምን አለን ዲስሪስፔክት ያደረገው 6 መንዝ ምን ኢንቨርሽን ፌር ቫልዩ ጋፕ ማለት ዳትስ ጉድ ራይት። ይሄ ነው የኛ ትልቁ ጆር ሊኩዊዲቲ ማለት ነው። የ6 መንዝ ኤፍጂ ለኛ በጣም ወሳኝ ነች ማለት ነው። ማርኬት ምን አደረገ? እሺ የዚህ 6 መንዝ ስዊንግ ሎቱ ነው ይሄኛው። ብዙዎቻችሁ በጣም ነው የሚገርመኝ ነው በጣም እንዴ ስዊንግ ሎ ምናምን በጣም መለየት አለብን ወገን በእውነት። ይሄኛው ድሮ ሊኩዊዲቲ ሊሆን ይችላል። ድሮ ሊኩዊዲቲ ሊሆን ግን እዚህ ጋር የለም። ድሮ ሊኩዊዲቲ የሚሆነው እዚህ ጋር የለም። መንዝ ላይ ምናምን ስንመጣ ነው። ይሄ ነው በቃ ይሄ ነው አለቅ። ስለዚህ ማርኬት በያባሩ ያልኩኝ ነው እላይ እዚህ ጋር 6 መንዝ የተጠቀመውን ጨርሶ ድጋሚ ወደ ላይ ወጥቶ ቴስት አድርጎ ድጋሚ ይሄንን ቴስት አድርጎ ድጋሚ ይሄኛውን ደግሞ ታርጌት እያደረገ ነው ማለት ነው። መላልሶ ማታላችሁ ይላል ታስ በቃ ይሄ ነው 3 መንዝ ላይ እንምጣ እስኪ ሞር ኮንፈርም ያደረገ ነገር ካለ። ኦኬ ምንም ነገር የለም። እንደምታዩት ኮንሶሊዴት ያደረገበት ሁለት ዓመት አክል ኮንሶሊዴት ያደረግ ነበር ማርኬት። 1 መንዝ እንምጣ። 1 መንዝ ላይ እንደምታዩት ማርኬት ምን እያደረገ ነበር? ኦኬ እዚህ ጋር ይሄን ኦርደር ብሎክ ተጠቀመ። ኦኬ እዚህ ጋር ኦርደር ብሎክ ተጠቀመ። ኦኬ ምንም ግን አይተሻል። ሌቭል ይሰራ የለ ሌቭል መውሰድ የጀመረው አሁን ነው። እዚህ ጋር ሉክ እቺኛ ሴል ወሰደ፣ ዳባይ ሴል ወሰደ፣ መንዝ ፌር ቫልዩ ጋፕ አገኘ፣ ሴል ጨረሰ ማለት ነው። እቺኛው ሌቭል እዚህ ጋር አለቀች። ቅድም ያልኳችሁ ስዊንግ ሎ ይኸውና እዚህ ጋር ማለት ነው። አያችሁ እዚህ ጋር ነው ያለቀው ማለት ነው። በዚሁ በፌብሩዋሪ ላይ ቴክ ተደረገ ማለት ነው። ከዛ ፌብሩዋሪ ቴክ ካረገ በኋላ ፌብሩዋሪ ሴል ሊኩዊዲቲ ብቻ ነበር የወሰደው ሉክ ፌብሩዋሪ ማለት ነው። ስለዚህ መጣ ወደ ላይ ደግሞ ሴል ወስዶ ባይ ሴል ወሰደ እዚህ ጋር ደብል ፐር ሲናሪዮ ማለት ነው። ከዛ ነው ቤሪሽ ወረዱት እነዚህ ዳትስ በቃ አለቀ። ስለዚህ ማርኬት ቀጣይ ቤሪሽ ለመጠበቅ አዲስ መንዝ ፌር ቫልዩ ጋፕ ልንጠቀም እንችላለን። ዳትስ ራይት ያ እውነት አዲስ መንዝ ፌር ቫልዩ ጋፕ ግን አዲስ ዊክም ልንጠቀም እንችላለን። ፈዳችን ላይክ 4 አወር ኮንቲኒዩሽን ሙቭመንት ሲሆን 4 አወር ኢንተርናል ኤክስ እንደምንጠቀመው ማለት ሞር ፕራይቬት ኢማርጆች ያውቁታል። ቤሪሽ መንዝ ኢንተርናል አዘርዋይዝ አዲስ ዋና ፌር ቫልዩ ጋፕ ከዛ ፌር ቫልዩ ጋፕ እዚህ ይፈጠርናል ሴሊንግ። ስለዚህ ሰኞ ትሬድ አናደርግም ማለት ነው። እዚህ እንትን ላይ ግን ሲናሪያችን ምንድነው ወይ ደግሞ ያለን ፍሎ ምንድነው ወደ ቤሪሽ ነው ማለት ነው። ከ6 መንዝ አንፃር ድሮ ሊኩዊዲቲ ያለን ናሬቲቭ አለን። ስለዚህ ጋር ደየ መጣን ሪሰንት ወደ ፍሎቹን ወደ ሴል መግባት ነው ማለት ነው ከኛ የሚጠበቀው። አይ ቲንክ ክሊር ነው ብዬ አስባለሁ። ኦኬ ኤንዜዲ ክሊር አይመስለኝም። ኦኬ እስኪ ዝም ብለን የሆነ እስኪ እንየው ኦኬ ይርሊ ምንም ኦኬ ይርሊ ያው ይሄ ፌር ቫልዩ ጋፕ ነበር ግን ቴክ አደረገው እዚህ ጋር ታይቷል። እዚህ ጋር ቢሆን ፌር ቫልዩ ጋፕ ሆኖ ማለት ነው ይሄ ነው ታርጌት የሚያደርገው። ስለዚህ ይቆይልናል። እዚህ ጋር መንዝ ኢንተርናል ነበር ኤክስተርናል ቴክ አደረገ ምናምን 6 መንዝ እንምጣ። ፌር ቫልዩ ጋፕ ቴክ ወጣ there is no order block ምናምን ልክ እንደቀደሙ ማለት ነው። ምንም ቻንስ የለንም ማለት ነው። እዚህ ጋር ምንም ነገር የለም እንደምታዩት። እስካሁን ድረስ ምንም የለንም ምንም ነገር የለንም። ኦኬ 1 መንዝ እንምጣ። ሶሪ በጣም ኦኬ 1 መንዝ ላይ ስንመጣ አንዳንድ ነገሮች አሉ። ለምሳሌ ይሄኛው ፌር ቫልዩ ጋፕ ማለት ነው ቴክ ተደርጓል አልተደረገ። ሉክ ይሄ ሌቭል ማለት ነው ማርኬት እቺኛዋን ሌቭል ተች ያደርጋል። እንግዲህ እንደምታዩት እቺኛዋን ተች ካደረገ በኋላ ታርጌት የሚያደርገው የት ነው? ይሄኛውን ነው። ይሄን ኤክስተርናል ታርጌት የሚያደርገው። ለዛ ነው ኮንቲኒዩሽን ሙቭመንቶችን የምንጠብቀው ካሁን በኋላ ለዚህ ማርኬት ሙቭ ማለት ነው።
ከዛን ኦርደር ብሎኮቹን ተመልከቱ። ይሄን ኦርደር ብሎክ ይሄ ኦርደር ብሎክ ወደ ቤሪሽ ወደዚህ ነው ታርጌት እንዲያደርግ ደግሞ የሚያደርገው ማለት ነው። ስቴፕ ባይ ስቴፕ ስናስኬድ ነው እንጂ ሁሉም አላማቸው ምንድነው ወደታች መሄድ ነው ማለት ነው። ሰው ይሄ እነዚህ ኦርደር ብሎኮች ማለት ነው ራይት ይሄ ኦርደር ብሎኮች ሰው ወደዚህ ታርጌት ያደርጋሉ ማለት ነው። የምታያቸው ሪላቲቭ ኢኳሎች ናቸው እነዚህ ሌቭሎች። ከዛስ ከነዚህ በኋላ አዲስ ሰጠው ኦፖዚንግ ፒዲአር ያለ ኦፖዚንግ ፒዲአርን አላከበረውም ወደ ላይ ወጣ። ሶ ሞስት ኦፍ ላይክ ወደ ባይ ስንሄድ ስትሮንግ እየሆነበት የነበረ ወደ ዊክ ስንሄድ ግን ዊከር የነበረበት ሶሪ ወደ ሴር ሳይሆን ወደ ባይ ስትሮንግ የሆነበት አሴት ነበር። ኦኬ ስለዚህ ማርኬት መንጣ መንዛ አገኘ ቤሪሽ በቃ ሰሚቲ ምናምን ቅድም ነገር ኤዩዲ እና ኤንዘዲ ሰሚቲ ያለው እያልወስድ አንወስድም። በቃ ምን ነው ምንድነው ቤሪሽ ነው ቡሊሽ ነው የሚለውን ብቻ ነው የምናየው። ኤዩዲ እና ኤዩዲ ኤስዲ ኤንዘዲ ኤስዲ ጋር መተን ግን ማየት እንችላለን። ኤዩዲ ዩሮ እና ኤንዘዲ ዩሮ ጋር መተን ግን ማየት እንችላለን። ታያዳችሁ ይሄድ እንደዛ ማየት እንችላለን እንጂ ኤንዘዲ ለብቻው ሌላ ታሪክ ነው፣ ኤዩዲ ለብቻው ሌላ ታሪክ ነው ማለት ነው። ዳትስ በቃ ዳትስ ሰው እንደምታዩት እዚህ ጋር ኦኬ እቺኛው ልውሰድ እንዲመቸኝ ሰው ኖ ኖ ኖ እቺኛው ልውሰድ እቺኛው ሌቭል ኦቨርላፕ ያደረገበት በጣም ቆንጆ ሌቭል ነው። ሰው ቤሪሽ ነው የምንጠብቀው ማለት ቤሪሽ ነው የምንጠብቀው። መንዝ ላይ ቤሪሽ አለ እንደምታዩት 3 ተካታይ ሌቭሎች አሉን ማለት ነው። ስለዚህ ክሊር ነው ማለት ነው ካሁን በላይ ማርኬት ቤሪሽ ለመግባት። ኦኬ እዚህ ዊክ ላይ ምንም የለንም እንደምታዩት ዊክ ፌር ቫልዩ ጋፕ ነበረ፣ ግን ያው ዊክ ፌር ቫልዩ ጋፕ ያለው ምንድነው ለባል መንዝ ራሱ ነው ማለት። ስለዚህ የሚያስፈልገው ለቤሪሽ አዲስ ፒዲአር ነው የሚያስፈልገን ማለት ነው። አዲስ ፒዲአር የሚያስፈልገን ማለት ለኛ እንደምታዩት ሰው እዚህ ጋር ሊኩዊድ ስዊፕ አደረገ ማለት ሊኩዊድ ስዊፕ አደረገ። ሰው ሊኩዊድ ስዊፕ ሲያደርግ ጊዜ ከዩዲ ገዱና ስቴዩ ማነው ስዊፕ ያደረገው ማነው ስዊፕ ያላደረገው የሚለው ማለት አሁን አዲስ ዴይ ፌር ቫልዩ ጋፕ ነው የሚጠብቀው ማለት አዲስ ዴይ ፌር ቫልዩ ጋፕ ሰው አሁን በጣም ኤክስፓንድ ስላደረገልኝ ለኔ ጥቅም አለው ማለት ሰው ሰኞ ይመጣና ሰም ሶርት ኦፍ ባላንስ ይሰራል። ማክሰኞ ይመጣና የሳምንቱን ሀይ ይፈጥርልኛል። ከዛ ቤሪሽ ጠብቃለሁ ማለት እነ ሲፒአይ ምናምን ለቀላቸው በቃ ሰው ክሊር ዊክ ነው ብዬ አስባለሁ። ይሄ ማለት ነው። ኦኬ ወደ ካድ እንሂድ። በጣም ሰዓት ፈጀው። ሰው ካር ላይ ስመጣ ዋን ይር እንምጣ። ዋን ይር ላይ ስንመጣ እንደምታዩት ሰው እዚህ ጋር ምን አለ ዊክ ይር ፌር ቫልዩ ጋፕ አለ። ይር ፌር ቫልዩ ጋፕ ቴስት ተደረገ፣ ኤክስተርናል ቴስት ተደረገ። ከዛም ባይ ደግሞ ይሄና ሌላ ደግሞ ይር ፌር ቫልዩ ጋፕ አገኘ ማለት ነው። ዳስ ኪር 6 መንዝ ላይ እንምጣ። 6 መንዝ ላይ ስንመጣ ተመሳሳይ ነገር ነው። 6 መንዝ ፌር ቫልዩ ጋፕ እዚህ ጋር ኤክስተርናል ኢንተርናል ነበር፣ ወደ ኤክስተርናል ሄዳ ኢንተርናል አለ። አሁን ደግሞ ወደ ኤክስተርናል ይወጣ ነው ብለን ኤክስፔክት እናደርጋለን ማለት ነው። ወደ ባይ ሳይድ ማለት ነው። ባይ ሳይድ ማለት ነው። 3 መንዝ እንምጣ። እዚህ ጋር ነው የሚያፎጨው ማርኬቱ በቃ አያችሁ። እዚህ ጋር ምን ማለት ላይክ 6 መንዙ ቴክ አደረገ ቤሪሽ ወረደ። ሶ አሁን ማርኬት ቴክ አድርጎ ድጋሚ ቤሪሽ ሊወጣ ይችላል ወይስ ዲስሪስፔክት ሊያደርግ ይችላል? ምን የሚለው የምናውቀው ምንድነው በቀሩት 2 ወራት ነው የምናውቀው ማለት ነው። ሶ እሱን ደግሞ 2 ወር ማለት በጣም ሰሎት ለስማ በጣም ብዙ ነው እና እቺኛዋን እንትን ብንዘላት እቺኛዋን ፔር ብንዘላት ብዬ አሰብኩኝ። ግን ያው አይ ቲንክ ሪሰንት ኦርደር ፍሎ ቼድ አድርገናል በላባል ላይ እንደምትጠይቅ ሌቭል ማለት ነው። ሶ አሁን ይሄኛውን ኢምባላንስ ሞልቶ ድጋሚ ቡልሽ ሊወጣ ይችላል። ግን ሪስፔክት ያደርጋል አያደርግም የሚለው ነገር ትንሽ አጠራጣሪ ስለሆነ ነው። ሶ ወደ ሴቺፍ ልምጣ። ካሁን በኋላ ግን ላይክ ማልፈልጋቸው ኦኬ እዚህ ጋር እንምጣ። ሶ ሉክ አሁን ይሄኛው ፔር ቆንጆ ነው። ሉክ ያችሁ ይሄ የዋን ይር ኢንተርናል ነው። ኦኬ ይርሊ ኢንተርናል ሰው እነዚህ ሌቭሎች ናቸው። ሶ የዚህ ይርሊ ኢንተርናል ሜን ስዊንግ ሃይ ሜን ኤክስተርናል ሜን ባይስ ይሄኛው ነው ማለት ነው። የዚህ ናሬቲቭ ይሄ ነው ባይሳችን ማለት ነው። ሰው ማርኬት መጣ ድጋሚ ደግሞ ሌላ ፌር ቫልዩ ጋፕ ሰጠን ማለት ነው። እዚህ ጋር ላስገር ኦኬ ሰው እቺ ፌር ቫልዩ ጋፕ እንደምን ታገለግላለች ማለት ነው። ቺፍ ቫልዩ ጋፕ እንደ አዲስ ኢንተርናል ታገለግላለች ማለት ነው። ሶ ይሄን ቴክ አደረገ ይሄኛውን ሌቭሉን ቴክ አደረገ ማለት እንደምታዩት በጣም ቆንጆ ነበረ። 2022 እና 2023 አይታችኋል። ፔር አመራረጥ ላይ ቅድም ነግሮ ላይ ምናምን በጣም የሚያስጠላ ኮንሶሌሽን ነበር። እዚህ ጋር ግን በጣም ክሊር ነበር። ቴክ አደረገ የሚገርም ኢንተርናል ቱ ኤክስተርናል ሙቭመንት ማለት ነው። ዳስ ጊር በጣም ሶ እዚህ ጋር መጣ። እዚህ ጋር ስንመጣ ደግሞ ድጋሚ ምን እናገኛለን? ሲኤችኤፍ ላይ ማለት ነው ድጋሚ አዲስ ኦርደር ብሎክ ሲያከብር እናያለን። ይሄ ማለት ለቻል ይሄን ኦርደር ብሎክ ሲያከብር ማለት ነው ሲኖ ደብሎ ከቴስት አደረጋት። አሁን ደባ እየወጣ ነው ማለት ነው። ዳስ በጣም ቆንጆ ነው ራይት። አሁን ኦፖዚንግ አለ ነው ይሄን ኦፖዚንጎቹ ናቸው የሚያስፈልግ። ልክ እንደ ካድ ኦፖዚንግ ካለው ችግር ነው ማለት ነው። ከሌለውስ ዳስ ጌር ኦኬ የለንም። 3 መንዝ እንምጣ። ኦኬ
ዋን መንዝ እንምጣ። እስካሁን ምንም ነገር የለም። ዝም ብዬ ዘልዬ ዋን መምጣት ነበረብኝ። ሶ ዋን መንዝ ላይ እንደምታዩት ኢትስ ክሊር ራይት። ሶ እዚህ ጋር ቺን ኤስኤምቲ እዚህ ጋር ይሄን ቴክ ቢያደርግ በጣም አሪፍ ነበረ። ሞር ቆንጆ ለመሆን ያን ይሄኛውን ሃይት ታርጌት ላይ ያደርግ ነው የሚለውን ለማነሳሳት ማለት ነውና ሶክኒሽ ሰው ማርኬት መጣ። እንደምታዩት በጣም ኮንሶሌት እያደረገ ነው። እዚህ ጋር ዩኒሽ ፌቫሉ ጋፕ አለችው። እሷን ዲስሪስፔክት እያደረገ ነው። ሶ ማርኬት አቅም ኖሮት እዚህ ጋር ምናምን ቢኖር በጣም ናይስ ነው እኮ ግን አይሆንም ነው ማርኬት። ስለዚህ ያለን አማጭ ነው ዋን ዊክ ምናምን መቶ ቼክ ማድረግ ማለት ነው። ዋን ዊክ ላይ እንምጣ። ዋን ዊክ ላይ ፌቫሉ ጋር ምንም የሞላው ነገር የለም። ሶ ዋን ዴይ ላይ እንምጣ። ሶ ምንድነው የምናደርገው? ዋን ማርኬት በቃ ሶ እዚህ ጋር ቅርብ ያሉትን ሌቭሎች እነዚህ ሌቭሎች ለዚህ ቅርብ ስለሆኑ ይሄ እንደ ፌቫሉ ጋር ተጠቅሞ ባይ ይወጣል ብዬ ነው ኤክስፔክት ማድረገው ማለት ነው። ያያችሁ ባይ ይወጣል ብዬ ነው ኤክስፔክት ማድረገው ማለት ነው። ሶ አሁን ከማን ጋር ማጣመር እንዳለባችሁ እየገባችሁ ነው ብዬ አስባለሁ። ቀደም ለሴል የጠበቅናቸው አሉ፣ ልክ እንደ ተመሳሳይ ለባይ የጠበቅናቸው አሉ። ስለዚህ እነዛን እርስ በርስ ኮርሌት ማድረግ ነው ማለት እናንተ የሚጠበቀው። ሰው ዳይ ፌቫሉ ጋፕ ሰኞ የማክሰኞ ሳምንት ውሎ ሆነውልን ባይ እንጠብቃለን ማለት ነው። ኮንሶሌት አድርገውም ለፋርማሲ ምናምን ማተር ሊያደርግ ይችላል አላውቅም። ብቻ ሰው እንደዚህ እንጠብቀዋለን ቻርቱን ማለት ነው። ወደ ካድ ጄፒዋይ ካድን አይተናል። ጄፒዋይ መተን ሶ ጄፒዋይ ጋር ስንመጣ ጄፒዋይ ኢዝ ኖት ዳት ማች ክሊር እስከ 3 መንዝ ድረስ ምንም ክሊር አይደለም ይሄ ማርኬት። ባይሆን አይ ቲንክ 1 መንዝ ነው ክሊር የሚሆነው። እዚህ ጋር ክሊር ይሆናል። ምሮ ክሊር የሚሆነው መሰላችሁ? ሉክ ይሄ ማርኬት መጣና አገኘ ወይ ይሄን ፌቫሉ ማለት ትችላላችሁ ከፈለጋችሁ ይሄንን ማለት ነው። አገኘ አሁን 24 ቀን አለ። በዚህ 24 ቀን እቺን ኦፖዚንግ ፒዲአር ዲስሪስፔክት ካደረገልን ኦልሬዲ አሁንም አድርጎታል እኮ ግን በቃ እንደዚህ ክሎስ ካደረገ በጣም ክሊር የሆነ ባይ ነው የምንገባው ማለት ነው። ሶ እዚህ ጋር መጥቶ ሌላ ደግሞ አይታወቅም ሌላ ፌቫሉ ጋር ሰጥቶን መንዝ ላይ ምናምን ቴክ አድርጎ ምናምን ሊያስቀጥል ይችላል ወደ ባይ ማለት ነው። በጣም ነው የወረደው ዳትስ ዋይ ማለት ነውና ሰም ሶርት ኦፍ ባላንስ ያደርጋል ብዬ አስባለሁ እንደኔ ማለት ነው። ሶ ግን አሁናዊ ሙቭመንት ስናይ ምንድነው ማርኬት ይሄንን እንትን ብሏል። ኢቭን እታች ደስ ማምጣት የተጠበቀበትም ማለት ነው። እታች ሚንስ ላይክ እዚህ ጋር ከዚህ በላይ መምጣት አይጠበቅ እታች ከዚህ በላይ በታች ያለው እዚህ ጋር መምጣት አይጠበቅበትም። በቃ አዲሱ ወር ሲመጣ እንዲክሎዝ አድርጎት ራሱ አዲሱ ወር ሲመጣ እዚህ ጋር ቴስት አድርጎት ኢንቨርሽን ላይ ባይ ቢወጣ በጣም ደብል የሆነ ትሬዶችን ነው ጄፒአይ ፔሮች ላይ ብንወስደው ማለት ነው። ከጄፒአይ ኮርሌት የሚሆኑ ፔሮች ላይ ማለት ነውና ሶ ይሄ ነው። ሶ እዚህ ጋር መንዝ ኦርደር ብሎክ አለን። ታርጌት ኤክስተርናላችን ነው። ስለዚህ ዋን ዊክ መተን ወደ ባይ ነው ዝም ብለን እኛ ወደ ባይ ስናል እንደምናየው እዚህ ጋር ሰው ሉክ ዴይሊ ልምጣ አይ ቲንክ ይሄኛው ነገር እዚህ ጋር አትቻ ይሄ ኦፖዚንግ ፒዲአር ሁሉም ጋር ነው ያለው ማለት ነው። ታዝግሩ በጣም ይገርማል። ተመልከቱ አሁን ለምሳሌ ይሄን ዲስሪስፔክት አደረገው መጣና ሪቴስት አደረገበት ይሄ ሌቭል ማለት ያው ዴይሊ ስንመጣ ዳ ነገር እናገኛለን ብዬ ነው። ከዛስ መጣ ዊክ ኢንተርናል ድጋሚ ወጣ አይታችኋል። ድጋሚ ይሄ ኦርደር ብሎክ መጠቀም እንችላለን። ኦርደር ብሎክ በደንብ ቴስት ያደረገበት ከዛ ቴክ አደረገ። በጣም የሚያምር ሙቭመንት ነበር ያሳየው ይሄ ሙቭመንት ይሄ ፔር ማለት ነው። ግን አይ ቲንክ መጠቀም አልቻልንም ብዬ አስባለሁ ጄፒአይዎች ላይ እንጂ ጄፒአይዎች ቆንጆ ነበር እና ኦቢቶ ምናምን ተጠቅሞታል በደንብ ብዙ ስለማይ ማለት ነው። እዚህ ጋር ክሊር ማርኬት ሜከር ባይ ሞዴል አሹፋቸው ተመልከቱ። ዳይ ኢንተርናል ሎ ሪስክ ፈርስት ስቴጅ ሰከንድ እያለ ይቀጥላል። ይሄ ቮሊዩም ባላንስ ሰርድ ወይ ደግሞ ዊክ ኦርደር ብሎክ መጠቀም ትችላላችሁ ከፈለጋችሁ እያለ ይቀጥላል። ሰርድ ፎርዝ ምናምን እያለ ሉክ ይሄ ማርኬት አሁን ምን ያህል ዲፕ ይወርዳል የሚለው ነገር ነው የኔ ጥያቄ የሚሆነው እንጂ እዚህ ጋር ይሄን በተመሳሳይ ምን አለ ኦርደር ብሎክ አለ። ምናልባት እዚች ጋር ብቻ ኦቨርላፕ አድርጎ ሊመለሱ ላይ ይችላል። እናንተ ከሱ ጋር ኮርሌት የሚሉትን እንዲያጣመራችሁ ትንበሩ። ጀስትኛ ምንድነው ማርኬት ምን ያደርግልናል? አሁን እዚህ ጋር በጣም ከሲኤችኤፍ ቀጥሎ ክሊር የሆነው ፔርማን ነው ጄፒአይ ነው ማለት ሪቴስት አድርጎ ይሄ ሌቭል ቴች ያደርጋል ማለት እስከዚህ ድረስ እኛ በቻላችሁት አቅም በተለይ ትላልቅ ፈንድ አካውንት ያላችሁ ሰዎች ማለት ፓስ ለማድረግ በደንብ ለመስራት ሞክሩ ማለት በጣም ወሳኝ ስለሆነ ማለት ሶ ዛርን አናይም። ዛር ነው ዳት ማች ክሊር ጎልድን እናያለን። ጎልድን ሲልቨርንም አናይም። ሲልቨር ዳት ማች ናት ክሊር ሶ ጎልድን እና እንጨርስ ማለት ነው። የመጨረሻው ፊቸራችን ነው ማለት ነው። በጣም ሰዓት ያስኩኝ አሮ ነው የሆነ ነገር ተመላችሁበት አልፋችኋል ብዬ አስባለሁ። ጎልድን ጋር ስንመጣ ዝም ብለን እንደ ሎጎ ስንል 11 ይር እንምጣ። ሶ ጎልድ ጋር 1 ይር ስንመጣ በቃ ብዙ ኢንቨስተሮች ኢንቨስት የሚያደርጉበት አይነት እንትን ስለሆነ አቅም አለው በጣም ማለት ነው። በጣም አቅም አለውና ሉክ እንደምታዩት ነው ላይክ እንደሽታል እዚህ ጋር ቴክ አደረገ ኤክስተርናል አያችሁ አይደል? ሶ እዚህ ጋር መምጣት አቅም አለ የለውም እኔም አላቅም ምክንያቱም ገና 8 ወር ይቀርዋል። ስለዚህ ጀስት አሁን 6 መንዝ ላይ መጥቼ ዝም ብለን ከፈለጋችሁ
6 መንዝ ምን አዲስ ነገር የለንም ምንም አዲስ ነገር ግን ያው እነዛን ሌቭሎች ተመልከቷቸው እዚህ ጋር እንዴት እንደ በጣም ሪስፔክት እያደረገ ነው ሲወጣ ነበር 3 መንዝ ጋር ምንም ነገር የለንም 1 መንዝ ጋር እንምጣ ባይ አሁን 1 መንዝ ጋር ስንመጣ ማርኬት ምን አስቦ ሊሆን ይችላል በዚህ ገና 24 ቀን ይቀርዋል ገና ይሄ ማርኬት ለማለቅና ግን ካሁኑ እንደዚህ ቢሪሽ ወርዷል ስለዚህ ሐሳቡ እዚህ ጋር ሊመጣ አስቦ ነው ወይ ብለን እንጠይቅ እንደሱ ካሰበ ደግሞ ለምን ይሄ ካንድ ላይ ቀርበው ነበር ወይ ወይ ቢኮዝ ይሄን ካንድ ካያችሁት ጥሩ ነበር ወደዚህ እንዲመጣ ማግኔት ያደርጋል ማግኔት አለው ግን አልቻለም ወደ ላይ ወጥቷል ለምን ነው ወደ ላይ የወጣው የሚለው ነገር ለማወቅ 1 ዊክ እና 1 ዴይ ነው መልሱ የሚሰጡን ማለት ነው ሶ 1 ዊክ ሁለቱም ኢንተርናሎች ሆነው ማገልገል የሚችሉ ላይክ ሉክ ዲስ ይሄ ፔር እዚህ ይሄ ጋር አልመጣበት ሪዝን ምንድነው ዊክ ኢንተርናል አግኝቶ ነው እዚህ ጋር ማለት ከዛ ቀጥታ ነው ኤክስፓንድ ያደርገው ነው ማርኬት ስለዚህ አሁን ምን ጠብቀው ምንድነው እቺ ዊክ ኢንተርናል ነው የምንጠብቀው ማለት እቺ ሌቭል እቺ ሌቭል ነው የምንጠብቀው ማለት ያያችሁ ኤክስተርናል ተች አድርጓል ቀጣይ ሳምንት ይሄንን ተች አሁን መጣው ከሳኞ ጀምሮ ይሄን ተች አድርጎልን ባይ ነው የምንጠብቀው ማለት ባይ ነው የምንጠብቀው ግን ማልፔት ሊያደርገን ከፈለገ የት ነው የሚመጣው ቅድም ያልናት መንዝ ጋር ይመጣና አዲስ ሙቭመንት ያሳየናል ማለት ነውና በቻላችሁ ደግሞ ጎልድ ላይም በጣም ጥሩ ነገሮችን ከሽ ለማድረግ ሞክሩ ማለት ነው ሶ ኤክስተርናል አግኝቷል እንደ ኢንተርናል ኤክስተርናል ቱ ኢንተርናል ትሬድ ማድረግ የምትፈልጉ ልጆች ካላችሁ ደግሞ እዚህ ጋር እንደምታዩት ሎሪስ ስለጨረሰ በጣም ቤስት ነው ሴል ለመግባት ማለት ነው ይሄን ፔር ሎሪስ ስለጨረሰልን ማለት ሎሪስ ግን ከሲልቨር ጋር ሴሚቲ ከፈጠረባችሁ ማልፔት እንዳያረጋችሁ ጠንቀቅ ብላችሁ ቼክ ለማድረግ ሞክሩ ግን ያ ሴሚቱ እንደነገርኳችሁ ስቲል ሪስፔክትድ እስካሁን ድረስ ምንም ማተር ያደርግን ፈታላችሁ ትሬድ አድርጉ ወይ እዚህኛው ሌቭል ጋር ወይ እዚህኛው ሌቭል ጋር ምን ያደርጋል ማርኬት በደንብ ሪቴስት ያደርጋል ማለት ነው ሪቴስት አድርጎ ይወርዳል ማለት ነው ይሄኛው ሌቭል ቴክ አድርጎ ቤሪሽ ይወርዳል ማለት ከሁለቱ አንዱ ዲሊንግ ሪጃቸው መሆን ይችላሉ ማለት ነው ሰው ሎሪስ ካልቆልናል እዚህ ጋር ፈርስት ስቴጅ ነው እዚህ ጋር ስለምንጋው ማለት አንቲል እስከ ኢንተርናል ድረስ ማለት ኤክስተርናል ቱ ኢንተርናል ያደርጋችሁ ማለት ነው ዳት ኢዝ ይሄ ነው ማለት ነውና ሞር ግን እኔ እንደ ኢንተርናል ባገኝ ደግሞ ሞር ኢንተርናል ባገኝ እቺኛዋን ታርጌት አደርጋለሁ ወራይምን XAUSD ጋር ምናምን ቼክ ሂዱና ቼክ አድርጉ እቺኛዋ ሌቭል ኤክስተርናል ስዊንግ ሎው ነች ሶ እቺኛዋን ታርጌት ማድረግ የሚፈልገው ማርኬት እንደዛ ከሆነ የሚፈልገው ማርኬት በላባል ምን ያስፈልግ ኢንተርናል ያስፈልገን ማለት ሶ እቺኛዋን ኢንተርናል አለቻ እቺ ኢንተርናል ትሆንና ምን ያደርጋል ማለት ነው ማርኬት ምን ያደርጋል ማለት ነው ኢንቨርሽን ፌ ቫልዩ ጋር ማለት ነው ዳይ ኢንቨርሽን ፌ ቫልዩ ጋር ይመጣል ይሞላል እስከዚህ ኢንቨርሽን ይመጣል ከዛ አዲስ ፒዲአይ ተጠቅሜ እስከዚህ ሴል መግባት ይችላል ማለት ሞር በቃላ በጣም ሴፍ ለመሆን ማለት ነው አይኔ ኢንተርናል ኤክስተርናል ትሬድ ማድረግ የሚል ሰው ካለ እንደዚህ ትሬድ ማድረግ ይችላል ማለት ነው ዳታስ ሰው ይሄን ይመስላል ማለት ነው ከዚህ በኋላ ማርኬቱ ወደ ባይ ነው ተጠብቀው ማለት ግን ይሄን ከዚህ ወደ ባይ ለመጠበቅ አንደኛ ይሄ ቦታ መከበር አለበት ከተከበረ በኋላ ደግሞ ኮንፈርም መደረግ አለበት በፒዲአሮች ማለት ሎሪስ ጨርሶ ፈርስት ስቴጅ ሆና ያለበለዚያ ስቲል ቢሪሽ ነው የሚሆነው ማርኬቱ ማለት ተረዳችሁ ይሄ ሶ ኤክስተርናል ቱ ኢንተርናል ራሱ ባቅሙ በጣም ተከብሯል አይደለ ተከብሯል በቃ እንዴ ነው ተከበረው ፒዲአሪ ምን አረገ ኤክስተርናል ቱ ኢንተርናል ሙቭ አረገ ጥሩ ሙቭመንት አሳየን ፒዲአሪ ሰጣ ጭራሽ አሁንም ፒዲአሪ ሰጥቷልና ይሄ ነገሩ ማርኬቱን ሪስፔክትድ እንደሆነ ለቤሪሽ ያሳየናል ማለት ሶ ይሄ ቦታ አጥብቆ ይዟል ለሚው ደግሞ ቴክ ያደርጋል ሎው ሪስክ ፈርስት ስቴጅ ይቀጥላል ወደ ላይ ማለት ሶ ይሄን ይመስላል ማለት ነው የዚህ ሳምንት የዚህ አመት ማርኬት አናሊሲስ ማለት ነው ካሁን በኋላ አልሰራ ስለሚችል ማለት ነው በእነዚህ ጉዳዮች ላይ ሰው 1 2 3 4 5 6 7 8 ወደ 14 ወደ 15 የሚሆኑ ፔሮች ነበሩ ሊስት ላይ ያሉኝ ከነዛ ውስጥ ሜን መላቸውን 1 5 8 አቅርቤላችኋለሁ ማለት ነው ሰው የኔታ ኤፍኤክስ ያው ምንም አልተመቻቸኝም እኔ እንዳጋጣሚ ሆነም ለክሶ ላይ ነበርኩኝ እና ምንም አልተመቸኝም ፓርቱን አፕሎድ ለማድረግ ማለት ነው በጣም ሶሪ ይሄንንም ያው ከዛ ባለመሸት ነው እየሰራውላችሁ ያለሁት በጣም ባክግራውንድ ላይ በጣም ብዙ ቮይሶች እያስቸገሩኝ ነበርና ካለውበት ቦታ አንፃር ማለት ነውና ሶሪ በጣም ለዛ ነገር ሰው እንግዲህ ኤዲተሮች እንደምን ብለም ኤዲት አድርገው ይልኩልናል ብዬ አስባለሁ ከዛ ባለፈ ሆፕ ዳት ጥሩ ነገሮች ካች እንደምታረጉ ፎሪቨር ሞዴል ማጥናት የምትፈልጉ ካላችሁ ፕሌሊስት አለን ገቡና ቼክ አድርጉት አሁን በተለያዩ ፕላትፎርሞች እንመጣለን ማለት ነው በአዲስ ቪዲዮ እስክንገናኝ መልካም ጊዜ መልካም የትሬዲንግ ሳምንት ይሁንላችሁ ይመቻችሁ ዶንት